ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። በህወሓት ታጣቂዎች መካከል የእርስ በርስ ተኩስ መከፈቱ ተገለጸ። የህወሓት ሰራዊት የሆኑት የአርሚ 24 እና አርሚ 43 ታጣቂዎች ትናንትና መስከረም 17 2018 ዓ.ም አመሻሽ 11 ተኩል ላይ በራያ ጨርጨር ሐዱሽ ቀኝ ቀበሌ ባንዴራ በተባለ አካባቢ እርስ በርሳቸው ተኩስ መክፈታቸው የተገለጸ ሲሆን ከሁለቱም አርሚ 5 ሰዎች መሞታቸውና 26 ሰዎች ደግሞ መቁሰላቸው ተገልጿል። አንድ ፓትሮልም በቦምብ መጋየቷ ተገልጿል። ተኩሱ በዲሽቃና በብሬን የታገዘ እንደነበርም የወጣው መረጃ ይጠቁማል። ተኩሱም ለአንድ ሰዓት የቆየ እንደነበርም የተገለጸ ሲሆን የሞቱት ታጣቂዎች አስከሬን እንዳይገኝም የህወሓት ሰራዊት አመራሮች እየደበቁት መሆኑም ተገልጿል። የኢትዮጵያ መከላከያ ሰራዊት በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል ገለጸ። የመከላከያ ሰራዊት መስሪያ ቤት ቅዳሜ መስከረም 17 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ ሀገርነቷን ክብር አሳንሷል፣ የጂኦፖለቲካዊ ብሔራዊ ወሳኝ ጥቅሟን ቀምቷል ብሏል። የኢትዮጵያ ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሰራዊት መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልተናል ብለዋል። የመከላከያ ሰራዊት በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚሁ መልእክት ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውን መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። ጳጉሜን 4 2017 ዓ.ም የተመረቀው የህዳሴውን ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለትም አቋሙን ገልጿል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ መክኖ ሊኖረው አይችልም ሲል የኢፌድሪ መከላከያ ሰራዊት መልእክቱን አስተላልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ማለታቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ላይ ነበር። ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙም ከባድ አይደለም ነበር ያሉት ጠቅላይ ሚኒስትሩ ጳጉሜን 4 2017 ዓ.ም በተመረቀው የኢትዮጵያ ህዳሴ ግድብ ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመታት የአባይ ታሪክ እንደተቀየረው ሁሉ ኢትዮጵያ የባህር በር ያጣችበት ሁኔታም እንደሚስተካከል ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች ወታደራዊ ማዕረግ እድገት የሰጠች ሲሆን ይህንን በማስመልከት ለኢትዮጵያ የዜና አገልግሎት ማብራሪያ በሰጡት የሚኒስትሩ ቃል አቀባይ ብርጋዴር ጀነራል ጌትነት ሰራዊቱ እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት አለበት ማለታቸው መዘገባችን ይታወሳል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። ጠቅላይ ሚኒስትር ዶክተር አብይ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አላስደሰቱም። ጠቅላይ ሚኒስትር ዶክተር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸው ተከትሎ ደግሞ የሁለቱ ሀገራት ግንኙነት እየሻከረም መጥቷል። ከዚያ በኋላም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኝ ግብጽ ጋር ትብብር መፍጠሯ ተከትሎ ውጥረቱ እየተባባሰ ይገኛል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው ነበር። ዶክተር አብይ አህመድ በቅርቡ ባደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛ ሆና አትቀጥልም ማለታቸውም ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ ቀሪ መሆኑን የተናገሩት ጠቅላይ ሚኒስትሩ ሀገራት በፈጠነ ጊዜ ራሳቸው ለድርድር ዝግጁ እንዲያደርጉም አሳስበዋል። ኢትዮጵያ በአፍሪካ ትልቋ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነፃ መውጣቷን
ተከትሎ ነው። ለዓመታት የሰራችበትን ገንዘብ ተከልክላ ታግታ የነበረችው ኢትዮጵያዊት ፍትህ ማግኘቷ ተገለጸ። ከ5 ዓመታት በላይ የሰራችበትን ደሞዝ ተከልክላና ታግታ የነበረችው ኢትዮጵያዊት ቆንጽላ ጽሕፈት ቤቱ ባደረገው ጥረት ከእገታ በማስለቀቅ ደሞዟ እንዲከፈላት መደረጉ በጅዳ የኢፌድሪ ቆንጽላ ጀነራል ጽሕፈት ቤት አስታውቋል። ወይዘሪት ራዲ ሁሴን ኢብራሂም የተባለች ኢትዮጵያዊት በህጋዊ መንገድ ለስራ ሳውዲ አረቢያ ከመጣች በኋላ ላለፉት 14 ዓመታት በጧኢፊ ከተማ በአሰሪዎቿ በመታገቷና የሰራችበት ደሞዝ ተከልክላም ነበረ። የቆንስላ ጽሕፈት ቤቱ መረጃ እንደደረሰው ዲፕሎማቶቹን ወደ ስፍራው በመላክ ከታገተችበት በማስለቀቅ የሰራችበትን የ5 ዓመት ቀሪ ደሞዝ 60 ሺህ የሳውዲ ሪያል እንዲከፈላትም አድርገዋል። በቀጣይም ፓስፖርቷ እንዲታደስ በማድረግ እንዲሁም ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ጦርነቱ ከተቀሰቀሰ ወዲህ ከጠንካራ ጥቃቶች ውስጥ የሚመደበውን የአየር ጥቃት አደረሰች። የዓለም አቀፉ ሚዲያዎች ዩክሬን ከባድ ድብደባ እንደተፈጸመባት እየዘገቡትም ይገኛሉ። ቢያንስ 9 ሰዎች በኪየቭ ጥቃት ጉዳት የደረሰባቸው ሲሆን ጥቃቱ በሰው አልባ አውሮፕላኖች ማለትም ድሮንስ እና ሚሳኤል የተፈጸመ ነውም ተብሏል። ዋና ከተማዋና በዙሪያዋ ያሉ ግዛቶች የሞስኮ ጥቃት ሰለባ ሆነውም አድረዋል። የተወሰኑ የኪየቭ ከተማ ነዋሪዎችም ወደ መጠለያ ስፍራዎች ለመግባት ተገደዋል። ጥቃቱና ፍንዳታውም እጅጉን አስደንጋጭም ነበር ተብሏል። በመላ ሀገሪቱ ያሉ ግዛቶችም እንዲሁ የክሬምሊን ኃይሎች ጥቃት ውስጥ እንደነበሩ የተወሳ ሲሆን በሰሜን አትላንቲክ የጦር ጥምረት ኔቶ እና በሩሲያ መካከል ያለው ውጥረት መልኩን እየለወጠ በመጣበት ሰዓት የተሰነዘረ ጥቃት መሆኑንም ይፋ ሆኗል። ጥቃቱ እስከ ንጋት መቀጠሉንም የዩክሬን ባለስልጣናት አሳውቀዋል። የሰሜን አትላንቲክ የጦር ጥምረት ቃል ኪዳን ኔቶ አባሏ ፖላንድም በደቡብ ምስራቅ የሀገሪቱ 2 ከተሞች አቅራቢያ የአየር ክልሏን ለመዝጋትም ተገዳለች። የአየር ኃይሉም የጦር ጄቶችን ያሰማራ ሲሆን የጥምር ኃይሉም ተመሳሳይ እርምጃ ወስዷል ተብሏል። በሌላ በኩል በጀርመን፣ ዴንማርክ እና ሊቱዌኒያ ማንነታቸው ያልታወቀ ሰው አልባ አውሮፕላኖች መታየታቸው አውሮፓን ስጋት ውስጥ እንድትገባ አድርጓታል። ቪላዲሚር ፑቲን የኔቶን አቅም እየፈተሹ ነው በሚል ቢወቀሱም ሞስኮ በጉዳይ ላይ እጇ እንደሌለበት ወቁልኝ ብላለች። ዜናው እስከተጠናከረበት ሰዓት ድረስም ስለ አዳሩ የዩክሬን ጥቃት ከሩሲያ በኩል የተባለ ነገር የለም። ከዚሁ ከሩሲያ ሳንወጣ በተያያዘ ዜና የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እስራኤል መካከለኛው ምስራቅን እያመሰች ነው ሲሉ ወቅሰዋል። እስራኤል ኢራንንና ኳታርን ማጥቃቷ ብሎም ዌስት ባንክን ለመጠቅለል የምታደርገው ወረራ ተቀባይነት የለውም ብለዋል ላቭሮቭ። በተባበሩት መንግስታት ዓመታዊ ጠቅላላ ጉባኤ ላይ ንግግር ያደረጉት ላቭሮቭ ኔታንያሁ በዌስት ባንክና ፊሊስጤማውያን ላይ የሚያደርጉትን ጥቃት ተችተዋል። ዌስት ባንክን ለመጠቅለል ምንም የህግ መሰረት የለም ሲሉም አክለዋል። ፈረንሳይ፣ እንግሊዝ፣ አውስትራሊያ እና ሌሎች የአውሮፓ ሀገራት የፊሊስጤም ሀገርነትን መደገፋቸው ቢታወቅም አሜሪካ ተቃውሞውን ማሰማቷ ይታወሳል። ላቭሮቭ አውሮፓውያን በኢራን ላይ ማዕቀብ ዳግም እንዲጣል የሚያደርጉትን እንቅስቃሴን በተባበሩት መንግስታት ድርጅት ንግግራቸው ላይ መተቸታቸውን አሻራቅ አልአውሳትና ዘ ታይምስ ኦፍ እስራኤል አስነብበዋል። ቲክቶክ በአሜሪካ ኩባንያዎች ሊተዳደር መሆኑ ተገለጸ። ለዓመታት በአሜሪካና ቻይና መካከል ውዝግብ ሲያስነሳ የቆየው ግዙፉ የማህበራዊ ሚዲያ መተግበሪያ ቲክቶክ በአሜሪካ ስራውን ለመቀጠል ስምምነት ላይ መድረሱ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቲክቶክ በአሜሪካ ኩባንያዎች ባለቤትነት እንዲተዳደር ለማድረግ የሚያስችለውን ስምምነት የሚደግፍ የስራ አስፈጻሚ ትዕዛዝ ፈርመዋል። በስምምነቱ መሰረትም በአሜሪካ የሚመራ የባለ ሀብቶች ቡድን የቲክቶክን 80% ከቻይናው ባይትዳንስ ኩባንያ የሚገዛ ሲሆን በአሜሪካ ቲክቶክን የሚቆጣጠሩም ይሆናል። አጠቃላይ ስምምነቱ በሚቀጥሉት 120 ቀናት ውስጥ እንደሚጠናቀቅ ያስታወቁት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በጉዳዩ ላይ እንደተወያዩና ስምምነት ላይ እንደደረሱም አስታውቀዋል። ቲክቶክ የአሜሪካውያንን ግላዊ መረጃ አሳልፎ ይሰጣል በሚል በአሜሪካ መንግስት ተደጋጋሚ ክስ ከዚያም አልፎ ደግሞ እንዲታገድ ወይም በአሜሪካ ውስጥ ያለውን ድርሻ ለአሜሪካውያን እንዲሸጥ አማራጭ ቀርቦለት እንደነበር የሚታወስ ነው። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።